ጠበቃው ሞገስን ጉር ሰራው። ለመድብል ሉላና ሞገስ ያሉበትን ቤት በመጠቆምም መድብል አሁን ላይ ሞገስን ደውሎ እያወራው ችግር ተፈጥሯል እያለውም ነበረ። በዚህን ሰዓት ጠበቃው በጠቆመው መሰረት ዝና ዘው ብሎ እነ ሉላ እተኙበት ገባ። በዚህን ሰዓት ሉላ እንቅልፍ ወስዷን ነበረ። ደንግጣም በመነሳት እንግዲህ መጣባችሁ እንደ ሲልም መድብል አዎ አለ ሞገስ። በዚህን ሰዓት ሞገስና ሉላ በድንጋጤ ደርቀው ቀሩ። አሁን ላይ መድብል እየሮጠ በመምጣትም ከዝና ላይ ሽጉጡን ደቀነ። እንግዲህ ሉላ ከሞገስ ተነጥቃ የምትሄድበት ቀን የደረሰ እስከሚመስለው ድረስ ሞገስ የመጨረሻ ልቡ ተሰበረ። ሉላም በድንጋጤ ወይኔ ጉዴ ጠበቃውን አንችለውም ብዬህ ነበር አለች። ጠበቃውም ደውሎ እንደዚህ ትናፍቅኛለሽ ብዬ የማላቀው ገላ አስቤ አላቅም ነበር አላት። ምን ፈልገ ነው ተነጋግረን ጨርሰን የለም ወይ ስትልም ጨርሰን ነበር፣ ግን ሚስቴን አናግሬ አሳምኛታለሁ። አሁን የደወልኩልሽ ለማንኛውም ሲል ሞገስ አንጩ ጠበቃው ነው አይደል ሲልም ባልሻል እንዴ ቆይ ምንድነው የምትፈልገው እያለችው እያለ ሉላ እሱም የሚፈልገው እንግዲህ በሚያሳዝን ሁኔታ ዝና ምንድነው ምንሽ ነው ሲላትም በድንጋጤ ድርቅ ብላ ቀረች። ዝናን ልትልከው ነው አለችው። እንግዲህ ዝና በቅርቡ ከአንቺ ጋር ይመጣል ሲላትም ደነገጠች። ለሞገስ በቃ መድብል ወንድሞች እያሉ ምንም ነገር አልሆንም የመጣው ይምጣ ሲላትም ምናልባት እኔን በዝና ሊያስፈራራኝ ይሆናል ሞገስ መድብልን ከምታወራ እለቅስ ጠበቃውን ብታወራና ብታናግረው ይሻላል አለችው። ሚስቴን ውሰዳት ብዬ ነው እማናግረው የመጣውን እቀበላለሁ እንጂ እኔ በፍጹም እንትን አልልም በማለትም ተናደደ ሞገስ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ ተወዳጁ ድራማ በጉጉት ስንጠብቀው የነበረው ምሳሌ ቀጣይ ፓርቲ ዘመተናል። ቅድስትና እንዲሁም ደግሞ መሀሌት እየተፋጠጡና እየተጨቃጨቁ ይገኛሉ። ቅድስት ልብሷን ጠቅላ ከዚህ ቤት መሄድ አለብኝ በማለትም ጓዟን ይዛ ልትወጣ ስትል መድብል አገኛት። አሰናብቱኝ ብለው ነበረ ብሩክን ከመሄዷ በፊት አንተ የውሳኔ ሰው አይደለህም፣ ስለዚህ እኔ ደግሞ እንደዚህ የተጨመላለቀ ህይወት አልፈልግም፣ ከምትፈልገው ህይወት መኖር ትችላለህ፣ እኔን ግን የሰራሁበት ገንዘብ ካለ ስጠኝ ስትለውን ምን አጥፍቼ ነው ሲልም አንተ ከእኔ ጋር የምትወደኝ አይደለም፣ ብትወደኝ ኑሮ ከመሀሌት ጋር ድጋሜ ተኝተህ ውለህ አታድርም ነበር ስትለው ቅድስት ምንም የተፈጠረ ነገር የለም ከምሳሌ ከመሀሌት ጋር ወስዳ እሷን እንደምታስበው የምትፈልገውን ነገር ለማሳካት ነው ታውቂያለሽ፣ ግን ደግሞ እኔን ለማታለል ነው፣ እኔ ደግሞ አልተታለልኩም ሲላትም ኧረ እባክህ እኔ አንድ ወንድ ጋር ተኝቼ ምንም አልተፈጠረም ብለህ ታምነኛለህ አለችው። በዚህን ሰዓት እባክሽ ሉላዬ እባክሽ ቅድስት ቢላትም ቅድስት ግን ታናደደች። አሁን ሌላ ምንም ነገር አልፈልግም ሸኘኝ ነው የምልህ አለችው። እባክሽን ብሎ ቢለምናትም እሷ ግን ፍቃደኛ አልሆነችም። በዚህን ሰዓት መድብል አጋጣሚ ሲመጣ ቅድስት ልብሷን ጠቅልላ አገኛት። ምን እየሆንሽ ነው ሲልም ልሄድ ነው አሰናብቱኝ አለችው። አልገባኝም አላት። እንዴ ምን ተፈጥሮ ነው? እሱም ለብቻ ያለቅሳል፣ አንቺም ለብቻሽ ታለቅሻለሽ፣ የተፈጠረው ነገር ምንድን ነው ሲላትም የተፈጠረው ነገር ብሩኬ እኛ እንደምናስበው አይደለም። ብሩክ እንግዲህ በሚያሳዝን ሁኔታ ከመሀሌት ከሚስቱ ጋር ተኝቷል። እኔ እስከ ዛሬ ዋጋ ከፍያለሁ፣ ከዚህ በኋላ በቃኝ አለችው። እናም
እንደዚህማ አታደርጊም ሲላትም የእውነቴን ነው አደርጋለሁኝ፣ ስለዚህ መሄድ አለብኝ ስትለው እስኪ ተረጋጊ ቅድስቴ ብሎ መለመን ጀመረ። እናም እሄዳለሁ አልፈልግም ስትለውም እዋክሽ ሲላትም ለትንሽ ጊዜ ከቆየች በኋላ ብሩክ መጣ። ለብሩክ ደውሎለት መድብል ምንድን ነው የምሰማው? ምንድን ነው የተፈጠረው? አሁኑኑ ቶሎ ብለህ ና ሲለውም በእርግጥ ቅድስት ስትነግረው መድብል የኔ ወንድም ይሄን አያደርግም እኮ ከመሀሊት ጋር ተኝቶ ሲላትም አዎ ተኝቶ አለችው። ተይ ቅድስት እንደዛ አያደርግም ቢላትም የተፈጠረው እውነታ ይሄ ነው በማለትም ተናገረችው። አሁን ላይ እጅግ በሚያሳዝን ሁኔታ ላይ እያሉ ሁላቸውም በለቅሶና በንዴት ሁለታቸውም ማልቀስ ጀመሩ። ብሩክ እኔ ምንም አላጠፋሁም ሲልም እንዴት ምንም አላጠፋህም አለ መድብል። አላጠፋሁም እውነቴን ነው መሀሌት ጋር ምንም ግንኙነት የለንም ግን ተኝቼ ነበር ሲልም እንዴት እንደዚህ አላጠፋሁም ትላለህ? እንደዚህ ልቧን ሰባብረህ ነው እንዴ? ለምንስ ለወደ ለጥላት እንደዚህ ታረጋለህ? በማለትም እኔ ካንተ ይሄን አልጠብቅም ሲለውም እኔ ድሮም ብዬ ነበር ማለት ቤት መቆየት የለባትም አስወጣልኝ ብዬ ነበር አንተን ለዚህ የገረድከው ሲልም እና አላማችንን እናሳካ አልን እንጂ ልትጋደም ነው እንዴ? ይቺ የምታያት ሴት አንተ በሌለህበት ብዙ ዋጋ የከፈለች ለልጅህ መስዋዕትነት የሆነች ቤትህን ይዛ የቆየች እኮ ናት ሲለውም እባካቸው ይቅርታ ተባባሉ ብሎ ይቅርታ አደራረጋቸው። አሁን ላይ በሚገርም ሁኔታና በሚያሳዝን ሁኔታ እጅግ በጣም ልብ የሚነካው የሉላና የሞገስ ጉዳይ ነው። ሞገስ እንግዲህ አለቃውን አሸነፍኩ ሲልም ደውሎ አለቃው ጉር ሰራቸው። ለዝና አሳልፎ በመስጠትም ሉላና ሞገስን ያሉበትን ቦታ በመጠቆምም ቀጥታ ቤታቸው ድረስ እንዲሄድ በተኙበት ዘው ብሎ እንዲገባና ሉላ እየተጨነቀች እያሰበች እንቅልፍ ሳይወስዳት በማደሯም መድብልን ሲነግረው ምንም የሚፈጠር ነገር የለም ከኛም ያልፍ ነገር የለም መድብል እያለ ሞገስን ማረጋጋት ጀመረ። አልሰማውም ሲልም አንተ ተዛ ቦታ መልቀቅ አለባቸው ሲለው እስከ መቼ እኔ ቤት እየለቀኩኝ የሚሄደው? ስለዚህ የመጣውን እቀበላለሁ ሲልም መጋፈጥ ያለብህ እኮ በሚሆን ቦታ ነው። ሞገስ ምን እየሆንክ ነው? በአፋጣኝ ከዛ ቦታ መልቀቅ አለብህ። ከዛ ቦታ የምትለቅና ከዛ እንዴት መዋጋት እንዳለብህ ታምናለህ ማለት ነው ሲለውም ጠንካራ መሆን እንዳለብኝ አስተምራችሁኛል ሲልም አዎ ግን ደግሞ ተቦታው ዘወር በል ሲልም እሺ እየተባባሉ እያለ በሩ ተቆረቆረ። በዚህን ሰዓት በሩን በርግዶት ዝና ገባ። ሞገስ መድብልን እያወራው ስለነበረ ምንድን ነው የተፈጠረው ሲልም ምንድን ነው መጣባቸው እንዴ አለው። ሞገስ መልስ መስጠት አልቻለምና በድንጋጤ እንግዲህ ስልኩን ቆይዝ መድብል አለው። በዚህን ሰዓት መድብል እየሮጠ ከነ ሞገስ ጋር በመሄድም መድብልም ዘው ብሎ በመግባት ከፊት ለፊቱ ከዝና ፊት ሽጉጡን ይዞ ቆመበት። ዝና ደነገጠ። እንግዲህ ለካሌብ ሙሲሳ ብዙ ሰዎች መወገድ እንዳለባቸው ነግሮታል። እናም ፖሊሱ እነዝናን እየተከታተላቸው እንደነበረም ለካሌብ ሙሲሳ ሲናገር ፖሊሱ መወገድ አለበት ካልተወገደ ጥሩ አይደለም ሲልም እሺ ከፊት ለፊታችን ያሉ ሰዎችን እያስወገድን መሄድ አለብን ሲለውም ካሌብ ሙሲሳም አዎ አለ። የሚቀርመው መጀመሪያ እነ መድብል ሳይሆኑ ፖሊሱ መሆን አለበት። ፖሊሱ ተወገደ ማለት ሌሎቹ ለእኛ ቀላል ናቸው ሲለውም ነገረው። እሺ በቃ አለ። አሁን ሉላን ፍለጋ ለመሄድ እንደሆነም ተዘጋጅቷል። እናም ትህትናን ውሃ እየጠጣች ነው እንዳለ ኩላሊቷ ጥሩና ፊል ያላደረገ እንደሚሆን ተስፋለኝ። እናም ብዙ ገቢ የምታመጣ መሆኗ ምንም ጥርጥር የለውም አለ ዝና። ካሌብ ሙሲሳም በቃ እሺ ሁሉም ነገር በሚሆንበት ይሆናልና መደፈር ሳይሆን መድፈር ነው ያለብን በማለትም ተነጋገሩ።
ለጠበቃው እንዳጋጣሚ ሉላ ጋር ሲደውል ሉላም ምግብ እየበሉ ስለነበረ በአዲስ ስልክ ነበር የተደወላላቸው። ሞገስ አዲስ ስልክ ነው ስትለውም ታዩ እባክሽ ታዩዋ ታዲያ ይሁና በቃ ምግባችንን እንጨርስ ሲላትም ሁለቴ ሶስቴ ደጋግሞ ሲደውል ስታነሳ ሄሎ አለችው። በዚህን ሰዓት ማን ነው ጠበቃው ነው አላት። አዎ ስትልም እሺ ሉላዬ እንዴት ነሽ? የማላቀው ጅስም ይናፍቀኛል ብዬ አስቤ አላቅም ነበር። እኔን ግን አሁን በጣም በናፍቆት እያሰቃየኝ ነው አላት። ምንድን ነው የምትፈልገው? ተነጋግረን ጨርሰን የለ እንዴ ስትለው አሀ ባለቤቴን አናግሬ አሳምኛታለሁ ምንም ነገር እንዳልተፈጠረ። ስለዚህ ሉላዬ እባክህ ተወኝ ስትልም አንጩ አንጩ ሲልም ባለቤትሽ አለ እንዴ አላት። ከዛም ስልኩን መንጥቆ ምንድን ነው የምትፈልገው? እዩልሽ ሉላ አሁን ለሌላ ነገር እውነት ዛሬ እንኳን አፍቀሽኝ አይደለም የደወልኩት ለሆነ ነገር ነው ባክሽ። ለምን ምን ፈልገ ነው? ዝናን ታውቂዋለሽ? ዝና ማን ነው ባክሽ? ሀሀሀ እኔም መንካት ምን አይነት ዋጋ እንደሚያስከፍል ነግሬሽ ነበር አላት። በዚህን ጊዜ ሉላ ደነገጠች። አንተ ምን አባክ ነው የምታደርገው? ምን አባክ ልትሆን ነው አለው ሞገስ። እባክህን ስትልም በቃ አውቆም እያስፈራራይ ሊሆን ይችላል። ስለዚህ ዝናን አሳየሁት መጣልሽ ነው የሚልሽ አላት ሞገስ። አዎ እና በቃ ለብሩክና ለመድብል መደወል አለብኝ። እኔ ጀግና ወንድሞች አሉኝ። ከዚህ በኋላ አልፈራም አልሸሽም አላት። ለእነሱ ከምትደውል ይልቅስ ለጠበቃው ደውልና አናግረው አለችው። ምን ብዬ ነው የማናግረው? ሚስቴን እሰድልኝ፣ ሚስቴን እንደፈለግ ካድርጋት ብዬ ነው የምናግረው አለ። አላቅም ስትልም ሉላዬ ከዚህ በኋላ አልፈራም፣ የሚመጣውን እጋፈጣለሁ። እባክህ ከዚህ እንጥፋ፣ እባክህ ከዚህ እንጥፋ አለች። የትም ቦታ አልወጣም አልሄድም። በጣም ጀግና ጀግና ወንድሞች አሉኝ። አሁን በፍጹም ልፈራ አልችልም። አታስቢ ሉላ አላት። እሷም እባክህ እባክህ ብትለውም በፍጹም አልንቀሳቀስም። ከዚህም ቀደም እነሱ አሉ ብለህ ነው በተደጋጋሚ ችግር ውስጥ የገባው። አሁንም ቢሆን ማንም የሚያድነን የለም አለችው። እመኝ የሚመጣውን ነገር እዚሁ እጋፈጣለሁ እንጂ የትም ቦታ ቤቴንና ሀገሬን እየለቀኩኝ አልንቀሳቀስም። ዝናም ቢሆን አሁን ላይ የወጥመዱ መግቢያ ቅርብ ነው አላት። ሉላ የተጨነቀች እያለ እንግዲህ በሩን በርግዶ በመግባትም ዝና ከፊት ለፊታቸው ቆመ። ግን ደግሞ መድብል እንዴ ምንሽር ተወሮሮ ቤታቸው ደረሰ። ዝና ላይ ሽጉጡን ደቀነ። ቻናሉን ሰብስክራይብ ያደረጋችሁ መልካም ቆይታ።